ኤርሚያስ ቆይ ያልቃምኩ ጫት አለ ግን አንተ ዝም በል እየሰበከ ነው ይቀስ ለጫት ታወራለህ እዚህ ጋር ቆይ ስለ ኤርሚያስ እናወራ እንደምን እኔ ያስከኝ አንተ ጫት ይቅማል እያልክ ለምን ታወርደዋለህ ልጁ ሰባኪ ነው ኦኬ እዚህ አይወራም እዚህ ጋር ቆይ ስለ ስብከት ነው የሚወራው ስለ ስብከት ነው አይ ያውራ እንጂ ምንድነው አይ ፐርሰናል ነገር አታውራም አሁን እዚህ ጋር ልጅ ቆሞ ሊሆን ይችላል አብረን ቆሞ ራሱ እኮ ነው የሚያወራው አብረን ቆመ ነበር ከኔ ጋር ለማዋል ብለህ አልከኝ የት ነበር ስቅም ያየኝ ሸራተራ ቃል ሸራተራ ላይ ሸራተራ ኦኬ ማን አንተ ስምህ ማን ይባላል አይ እንታወቃለን በዱቤም ሰጠ ነበር ብርም አለብህ ግን ችግር የለም እንድልክልህ የት ነው ያስከው አመድ ላይ ነው አተላ ነው ያስከው በራስህ እንግዲህ እስኪ ማን አንተ እኔማ ቢኒ ተጣልተው ይመስለኛል ባልና ሚስት ናቸው አይ ቲንክ ተጣልተው አይደለንም አረና አንቺ እንደዚህ አትበይ እህት ገብታለች ወይ ደግሞ ወንድም ኤርሚያስ የሰረከውን አምጣ አታስወጣኝ ኤርሚያስ ጋር ብዙ ታሪክ ነው አታስወጣ እያለ ለምን አስወጣችሁት ትክክል አይደለም ና ግባ ተመልሶ ኧረ ይግባ ማን ያስወጣው ነው እንደዚህ አይደረግም እኮ አታስወጣኝ እያለ የሰረከውን ብሏል እስኪ ና እንታ ኤርሚያስ መርካቶ ላይ ጫት እግዚአብሔር አይደለም ልጅቷ ምን አለች መሰለኝ ነው ልጅቱን ተይ ነው እግዚአብሔር ጋር ነው የምንሄደው አለች ስንሞት ልጅቷ ነው ያለችው እዚህ ያለችው ግን እሷ ሄዳ ነበረ እንዴት አወቀች ነው ተይ ስለ ኤርሚያስ ነው ኤርሚያስ ቆይ ያልቃምኩ ጫት አለ ግን አንተ ዝም በል እየሰበከ ነው ይቀስ ለጫት ታወራለህ እዚህ ጋር ቆይ ልጅቷ እግዚአብሔር ጋር እንደሄደን አንቺ ሄደሽ ነበረ እንዴት አወቅሽ እነሱ ስለ ኢየሱስ ነው የሚያወሩት ስለ ኢየሱስ ነው የሚያወሩት ቆይ አልገባኝም ባላ ሚስት ናቸው የሚያወሩት ወይስ እንትን ነው አይደለችም አንቺ እንደዚህ አትበይ ያምሻል እንደዛ አይ በጣም ገላገላችሁን ቆይ ቢኒ ተጣልተው ይመስለኛል ባልና ሚስት ናቸው አይ ቲንክ ተጣልተው አይደለንም አረና አንቺ እንደዚህ አትበይ ቆይዳት የት ነው ለጥምቀት እየተዘጋጃችሁ ነው ለምን ምን ልናረግ ነው ስለ ኤርሚያስ እናወራ እንደምን እኔ ያስከኝ አንተ ጫት ይቅማል እያልክ ለምን ታወርደዋለህ ልጁ ሰባኪ ነው ኦኬ እዚህ አይወራም እዚህ ጋር ቆይ ስለ ስብከት ነው የሚወራው ስለ ስብከት ነው አይ ያውራ እንጂ ምንድነው አይ ፐርሰናል ነገር አታውራም አሁን እዚህ ጋር ልጅ ቆሞ ሊሆን ይችላል አብረን ቆሞ ራሱ እኮ ነው የሚያወራው አብረን ቆመ ነበር ከኔ ጋር ለማዋል ብለህ አልከኝ የት ነበር ስቅም ያየኝ ሸራተራ ቃል ሸራተራ ላይ ሸራተራ ኦኬ ማን አንተ ስምህ ማን ይባላል አይ እንታወቃለን በዱቤም ሰጠ ነበር ብርም አለብህ ግን ችግር የለም እንድልክልህ የት ነው ያስከው አመድ ላይ ነው አተላ ነው ያስከው በራስህ እንግዲህ እስኪ ማን አንተ እኔማ ታውቀኛለህ ገራባ ተራ የያዘው ማለት ነው ወይ ታስቀኛለህ ሞኝም ነክ ምስኪንም ነክ ታስቀኛለህ ግን ሰላም ነው ግን እግዚአብሔር ይመስገን እንዴት ነህ ግን አንተ ደህና ነኝ እኔማ አለሁ ያው አይ የት ነው እኮ የያዘው እያልኩ እየጠየቅኩ ነበር ጫተራ ያለ እኮ ነገር በጣም ከቅጠልም ጋር አብሮ ይገባል ከጭስም ጋር ከምንም ማለት ነው ግን ማቆም ፈልግ አይደለም ስደት እኮ እንድታቆም ያደረገ ገባክ እዛ ፍሬሽ አታገኝም ደረቅ ጫት ደግሞ ደረቅም አይደለም በስንት ዓመተ ምህረት ነበር ከኔ ጋር ጥቅም የነበረው ገዛ ነው እዛ ነው ማቀቂ ዛሬ 20 ምናምን ዓመት ምናምን እዛ መርካቶ ላይ የመጣክ አረ ራሱ 20 ዓመቱ ነው አንተ ለምን ተዋሻለህ አንቺ ዝም ብለሽ አታውሪ በእናትሽ ነው ታገኝ ዝም በይ እንጂ አይ ምስክር ከሩቅ አይጠራብም እዛው ራሱ ውሸታም ነው እያለች ነው ስማ ትልቅሶ ያው ነው እንግዲህ ለምን ይኖላልኝ እንዴ አንቺ ታውቂያ ነው ስለሱ ነው አንቺ ታውቂያለሽ እንዴ እድሜን 20 ዓመት ነው ብላለች ስለዚህ እኔ የዛሬ 20 ዓመት የተወለድኩ ልጅ ነኝ ማለት ነው እና በቃ ጌታን አንተ ኢየሱስን ነው የምትሰብከው መቼ የዛን ጊዜ ነው ቆይ በጣም ነው ግን
ዝም ብለን አንተን እናያለን ምናምን፣ ግን ታስቃለህ፣ ታስገርማለህ። በጣም ነው እንደ የምትወደው አንተ ኢየሱስን? አዎ በጣም ነው የምወደው። አንተንም እኮ በጣም ነው የሚወደው። ማን? ጌታ ኢየሱስ። አዎ ኢየሱስን በጣም ነው የምወደው። አንተ አትወደውም? እኔ በጣም ወደዋለሁ። ትወደዋለህ? አንድ ቀን ያወራነውን ፌስቡክ ላይ አየሁትኝ እኔና የሆነ ረጅም ጊዜ አውርተን ነበር። በጣም ሎንግተን እኮ ተወደዋለሁ የጌታ ኢየሱስን አንዴ በጣም ኢየሱስን በጣም ነው የምወደው። በምድር ላይ ማን ነው ሌላ የምትወደው ያለው? እናቴን አባቴንና ኢየሱስን በጣም ነው። ጥሬ ስጋም ወዳለሁ። ኦኬ እሺ። እናትና አባትህን ትወዳለህ? እናትና አባትህን ስትወዳቸው ምን እንደምታደርግላቸው ትታዘዛቸዋለህ ወይስ? አዎ በደንብ ማድረግ ያለብኝን አደርጋለሁ። እውነት ጌታ ኢየሱስንስ ስለምትወደው ምን እንደምታደርግለት ትታዘዘዋለህ ወይስ አትታዘዘው? እታዘዛለሁ። በቃ 10ቱን ቃላት እጠብቃለሁ። ማድረግ ያለብኝን አደርጋለሁ። አውቻ ማቤስ ስለዚህ 10ቱ ትእዛዛትን ትጠብቃለህ አይደል? አዎ። ምን ናቸው? እስኪ ከ10ቱ ስንቱን ጠብቀሃል እስከ ዛሬ? አትስከር፣ አትጠጣ። አንቺ ዝም በይ ተብለሻል። በኋላ ለአንቺ ደግሞ እድሉን እሰጥሻለሁ። ቆይ አትስከር፣ አትጠጣ። አትስከርና አትጠጣ አንድ ነው አይደል? ኦኬ። አትስረቅ፣ አትስረቅሽ። በቃ እዛ ወይ አትበል ምናምን እና በሐሰት አትመስከር። እሺ፣ በሐሰት አትመስከር። አትብላ። ምንድን ነው አትብላ ማለት? እህል ነው? ጫት? ወይ ምን እንደሆነ እኮ እነሱ አያውቁም። ያንተ ቋንቋ እኮ ነው። ወይ ማለት አትስረቅ ነው። መልሶ አትስረቅ ይላል። ቆይ አንቺ ቆይ በኋላ ጠይቅሻለሁ። እሱን እየጠየቅኩት አታመንዝር፣ በሐሰት አትመስክር፣ ምቀኛህን አትመኝ። ምቀኛህን ምን አትበል? አትመናት። ምቀኛህን አትመን። ምቀኛህን አትመን። ጓደኛህንም አትመን። ገባህ? ሰው መስሎ ክፉ አለ፣ እነሱንም አትመን። ሌላ ሳለ የፈለግከውን የመጽሐፍ ቅዱስ ጥቀስ ካልከኝ እጠቅስልሃለሁ። ግን ሌላ አለ ወይ ነው? ገባህ አይደል? በቃ ዳሶ ከጴንጤዎችስ ጋር ባለ ጌታ ያስጠነቀቀህ ነገር የለም? ዝም ብሎ እንደዚህ ለብሶ ምናምን ቸርች ስትሄድ ምናምን ቸርች አትሄድ ብሏል አይደል? ኖ ለብሳ አትሄድ። ራቆትህን ያለው ማለት ነው። ለብሳ አትሄድ ኖ አውቀን እንደ አንተ ደግሞ አፋፌን እያልከኝ ነው እንዴ? ኖ ለብሳ ቸርች አትሄዱ ብሏል ወይ ብዬ ስልህ ድንገት ከጴንጤዎች ጋር ብትገናኘ የነገረህ ነገር ካለ ብዬ ማለት ነው። የት ነው የተጻፈው? ጎዳናው የሚለው ጋዜጣ ላይ ይመስለኛል እንጂ መቼስ የት ነው? መዝሙረ ዳዊት ላይ ነው ያለው። መዝሙረ ዳዊት። ቴንክ ዩ። እንደዚህ መረጃ የሚያወራ ሰው ሊፈልግ ነው። መዝሙረ ዳዊት ምዕራፍ ስንት? ምዕራፍ 11 ከቁጥር 14 ላይ። ምዕራፍ 11 ከቁጥር 14 ላይ። እሺ፣ እንደዚህ ያያችሁ ስታወሩ በመረጃ አወሩ የምንለው በጣም ብዙ ጊዜ ከኦርቶዶክሳዊ ወንድማችን እንደዚህ እየተባረ ትልቁ ላይ አድርገው። ቢኒ ለምንድነው የእግዚአብሔር ቃል ሊገለጥ ሲል እንትን የምትለው? ቢኒ እንዴ ልንማር ይገባል። እዚህ ምዕራፍ 11 መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ምዕራፍ 11 እዚህ ነው ያጻፈኝ። ቁጥር 14 ላይ በደንብ ግልጽ ሆኖ እነዚህ ሁሉ ተጽፈዋል። አትስረቅ፣ አትስከር፣ በሐሰት አትመስክር፣ አትብላ፣ አታመንዝር፣ ምቀኛን አትመን፣ ጓደኛን አትመን። ቀድመህ ጽፏል። እንደዚህ ማቅሰው ነኝ ስታወራኝ እኔ እየጻፍኩ ነበር። ወንድሜ እኔ ጥሩ ተማሪ ነኝ እየሆንኩ ያለሁት። ስለዚህ
ለብሰህም አትሄድ ብሏል። የት ነው ያለው? መዝሙር 11 ቁጥር 14 ላይ ማለት ነው። መዝሙር 11 ቁጥር 14 ስንፈልግ ቁጥር 1 ይኸው አለ፣ ቁጥር 2 እዚህ አለ፣ ቁጥር 3 እዚህ አለ፣ ቁጥር 4 እዚህ አለ፣ ቁጥር 5 እዚህ አለ፣ ቁጥር 6 አሳልፍኩት፣ ቁጥር 7 አለ። እስቲ ምንም አላልፋለኝ እዚህ ጋር የሰባቱ ቁጥሮች ነበሩ አይደል? ሁሉ ቀን እኔ የምነግርህን አንተ አታውጣም። የጠፋው ለከተራ በዓል ሄደው ነው ቻልሜዳ የት ነው የጠፉት? እስኪ ወገኖች ፈልጉ እስቲ። ምዕራፍ 11 መዝሙረ ዳዊት ማለት ነው። ዚስ ኢዝ ኦርቶዶክስ። የኦርቶዶክስ ሊቃን እንደዚህ ብቅ እያሉ እየነገሩ ነው። 7 ቁጥር ላይ ነው የሚያልቀው። እሺ ሌላ ነገር ሉቃስና ሙሴ ላይ ግባ። ሉቃስና ሙሴ ላይ ገባለሁ። ሙሴ ምዕራፍ ስንት ነው? ሙሴ አንድ ካልኩ ሌላ ታሳልፍም። አንድ ላይ ሙሴ 1 ቁጥር ስንት? ሙሴ 1 ቁጥር ስንት? 1 ቁጥር 3 ላይ ሙሴ 1 ቁጥር 3 ሄድ። አንድን መጽሐፍ ቁጥር 3 ሄድ። ከዛ ሌላ አሳልፈ ሌላ ታመጣል። አንድ ላይ ሄድ። በጣም ቆንጆ። እሺ ይታያል አይደል? ንገረኝ። የቱ ጋር ዘፍጥረት ሆናለ ዘጸአት ምናምን እያየሁ ነው። ዘሌዋውያን ምናምን ዘጉል ሙሴን ነው የምንፈልገው። ሄድ። አዲስ ኪዳን ግባ። አዲስ ኪዳን ላይ ነው። ኦኬ ቴንክ ዩ። አዲስ ኪዳን ቤተክርስቲያኒቱ 1700 ዓመት የሰራችው ትውልድ ይሄን ስለሆነ እናያለን ማለት ነው። እሺ አዲስ ኪዳን ያው ማቴዎስ፣ ማርቆስ፣ ሉቃስ፣ ሙሴ ነው የሚለው ይሄ ነገር እንዴት ነው? ይሄ ዮናስ ነው የሚለው ይሄ ዮሐንስ ይላል። ከስር ያለው ደግሞ ዮሐንስ ስራ ነው የሚለው። እለፍ ሄድ። ሮሜ አለ ዮሐንስ ስራ ነው የሚለው። ዮሐንስ ነው እሱ። ሮሜ አለ ሮሜ አለ። ሄድ ወረታችሁ ወረድ። ህዝብ እኮ ምንም መጽሐፍ ቅዱስ እኮ አያነብም እዚህ ያለው። እኛ እኔ እንትን ሙሴን እየፈለኩ ነው። እሺ ሮሜ ነኝ ምንድን ነው የሚሉት? ቆሮንቶስ፣ ገላትያ፣ ኤፌሶን፣ ጳውሎስ የት አለ ጳውሎስ? የቱ ጋር ነው ጳውሎስ የሚለው? ፊልጵዮስ ማለት እኮ በአዲስ ኪዳን እኮ ነው ስሙ የተቀየረው። ሄድ የጳውሎስ ስሙ ነው ፊልጵዮስ። ቆላሲያስ 1 ነው። ወረታች ውረድ። ሄድ። ሙሴ የሚላል ሂድ ውረድ። ሙሴ ጌታ ሆይ ልትመጣ ነው መሰለኝ። ዘመኑ አልቋል። ይሁዳ ምናምን የት አለ? ያንተ ላይ ደግሞ ይሁዳ አለ። ይሁዳ እኮ ካዲ እኮ ነው። የት አለ ሙሴ? እኔ የነበሩት እንዳለ አንተ ጋር የሉም። አንተ ስንቱን እንዲያዝክ እኔ አላውቅም። ስለ ሙሴ ልንገርህ። ታውቃለህ? አጭር ብትር ይዞ ነው የሚዞረው ከተወለደ ጀምሮ። አቤት ጌታዬ፣ መታ አታሳርፈንም ወይ ነው ከዚህ ትውልድ? በስትክክል እኔ እናንተ በእውቀት እናውራ። ታውቃለህ? ብትሯን ይዞ ከዚህ ትውልድ ጋር ተቆጥሮ እባብም ብትርም ትሆናለች። ሀገር ኢትዮጵያ ግን ሰላም ነው ወገኖች። ሲያስቀምጥ ታውቃለህ? በእምነት ሲያስቀምጥ ሙሴ ባህሩን ከፍሏል። ባህሩን የከፈለው ነው። እሺ ስለሱ እናውራ። ባህሩን እናውራ። አጭር በትሩን ይዘህ ነው ያልከን? ቆይ ነው ቀጭን ነው ያልኩት። ቁም ነገር ሳወራ ይህን የዛሬው ቀን በእውነት የተረገመ ቀን ነው። እኔ ክፈት ብዬ በገዛ እጄ እንደዚህ ልሰቃይ ኖ ስለ ሙሴ ከፈለክ እነግርሃለሁ አልኩህ እኮ። ከፈለክ ከሆነ ጠይቀኝ፣ ንገረን። ቢኒ ትልቁ ላይ ሆን በቃ ይንገረን። እኛ ምንም መጽሐፍ ላይ ሲፈለግ አልተገኘም። ሙሴ 1 ቁጥር 3 አለ የለም። መዝሙር 11 7 ቁጥር ብቻ ነው ያለው። 7ቱ ተደብቀዋል። ለጥምቀት ሄደው ይመስለኛል 7ቱ ቁጥሮች። ቢኒ ትልቁ ላይ ሆን አንተ ለታብታብ እንዲመች እሱ ስለ ሙሴ ይንገረን። እንደውም እንዳልክ ጋ ያወራ። ከእንዳልክ ጋ ያወራ። ትልቁ ላይ ሆነ ወንድምነት አንተ ከእንዳልክ ጋ ያወራ። ትንሽ ተባረከ ብትሮ እቺ ይኸውልህ
ቁጭ ሲያደርግ ማለት ነው ሁለት ከፈለው። ከዛ ተሻገሩ እነሱ ተሻግረው ከዛ የመጡ አንቺ ስለመጣ ከዛ ሲመጡ በኢየሱስ የሚዘጋ ሲል ተዘጋ፣ ሰመጡ። ምን ማለት ነው ይሄ? ቆይ ኢየሱስ እኮ በዛ ጊዜ አልተወለደም ነበር። አንተ ዝም ብለህ አዘባርቅ። አንቺ እየሰሙ አይደለም። ቨርስ ዲቪድ ጀመሩ። ኦኬ አሜን። ኢየሱስ አልከታይዞ ነው ወይስ ምን እያደረገ ነው? ፈርቶ ነው እንዳልክ እየሳቀ ነው እንጂ እስካሁን አቃተ ነው። ግባበት እንጂ እንዲህ አይነት ዲቤትማ ተገኝቶ ዝም ብለህ ጥግህን ይዘህ ቁጭ አትልም። ገባ ያዝ እንዳልክዬ። አይርሚ ጨርሱ ብዬ ጨርሱ መጣ ኖ በደንብ አወራለሁ። ኢየሱስ ለእኔ ላንተ ብሎ የሞተ ኦኬ ሙሴ ነው። ስለ ብትሩ እናውራ ወይስ ስለ ኢየሱስ እናውራ? የፈለግ ከሆነ እሺ፣ ስለ ጌታ ንገረን። ኦኬ ለእኔ ላንተ ብሎ የሞተው ራሱን አዋርዶ የመጣ ኢየሱስ ሕይወትም መንገድም ነው። እኛን ያዳነ ሄዶ የወይን ጠጁን ጠጡ ብሎ ሲጨንቃችሁ ጠጡ ብሎ ጭንቀትን ለመርሳት ጠጡ ያለ ወላሂ በል እስኪ አንቺ ወናት ይስራታጂ ወላሂ በል እስኪ ጠጡ ብሏል። ብሏል። ዝም በይ ኢየሱስ ይኸውልህ አንድ ነገር ልንገርህ። ኢየሱስ ስማ እኔ ስለሱ ቃል ነው እኔ በቃ መናገር አልችልም። ለእኔ ላንተ ብሎ የሞተ ራሱን ያዋረደ እኩል ከአምላኩ ጋር መመለክ ሲችል ከአባቱ ጋር መመለክ ሲችል ራሱን አዋርዶ የመጣ ከጎርጊስ ከሚካኤል ጋር እኩል የሞተልን ነው። ከዚህ በላይ ፈለክ ሆነ ሌላ ጥያቄ ካለ ጠይቀኝ። በጣም ኤርሚያስ ስለምታሳዝነኝ በጣም ታሳዝነኛለህ። ጨምርበት። እየሰማን ነው፣ ብዙ ሰው ነው የሚሰማ። ከጊዮርጊስ ከማን እኩል የሞተልን ነው ብለህ ያልከው። ኦኬ ቀጥል። ትንሽ ንገረን ስለ ኢየሱስ። ኢየሱስ የሆነ ለመናገር ይኸውልህ ደምግባት የለውም። ራሱን አዋርዶ ነው የመጣው። ራሱን አዋርዶ ለኔ ዝም በይ እንወዶ ዘንድ መጽሐፍ ቅዱስን የሚለው አንተ በጣም ቆንጆ ነው። እንዴት ደምግባት የለውም ይላል እንዴ? ራሱን አዋርዶ ነው የመጣው። እንወዶ ዘንድ ደምግባት የለውም። ገባክ? አረ በጣም ቆንጆ ነው። ሰውም ነው እግዚአብሔርም ነው። ገባክ? ያን በደንብ ነው እምነች እንዴ በጣም ነው እየተከራከረች ያለችው። ምንድነው አንቺ እምነት ታያታችን ያወራሽ? እኔ ሙስሊም ነኝ፣ እያረምኩት ነው እኮ እኔ መጽሐፍ ቅዱስ አንብቤ ነበረ ብዙም ባይሆን። እሱ ኦርቶዶክስ ነው፣ አንቺ ሙስሊም ነሽ። ኖ እሱ ጴንጤ ነው አይደለም። እሱ ምንድን ኦርቶዶክስ ነህ እንዴ? ኦርቶዶክስ ነህ እንዴ አንተ? እኔም ዛሬ ነው ያወቅኩት። ይቅርታ ብዙም አላውቅም ስለሱ። እንዴት ዛሬ ተዋውቃችሁ? ይሄንን አል ታዲያ አሁን አብራችሁ ነው እኮ ያላችሁት አይደል? ዛሬ ነው ያወቅኩት። ማታ ከጭፈራ ቤት ይዞኝ ነው የመጣው። ኦኬ ከጭፈራ ቤት አብራችሁ አድራችሁ ነው? ኢየሱስ እሺ ጴንጤ ነው። ስለዚህ አንቺ እምነትሽ ሙስሊም ነው? ጴንጤ ነው በይኔ። ሙስሊም ነኝ። ጴንጤ ነው በይኔ። አንተ ምንድን ነው እምነትህ? ቅድም ኦርቶዶክስ ነኝ ብለህ ነበር አይደል? ኧረ እሱ በጌታ ነው ብሎ ነው። በጌታ ነህ ከአንተ አይደለም አላልክም እንዴ? ዝም ብለሽ አውሪ። በቃ እሱ ምን እንደሆነ ረስቷል፣ ግራ ገብቶታል በአሁኑ ሰዓት። ተውት። እሱ ጴንጤ ነው። አይ እውነቱን መናገር አለብህ። ቅድም ኦርቶዶክስ ነኝ ብለህ ነበረ፣ አሁን ደግሞ ጴንጤ ነህ እያለች ነው እሷ ሙስሊም ነች። አንተ ኦርቶዶክስ ነኝ ብለህ ነበር የገባው፣ አሁን ደግሞ ጴንጤ ነህ እያለች ነው። አንተ ምንድን ነው እምነትህ? አንተ ነው የሚያወራ መልስ። አንተ ጴንጤ ነው በይና። እሺ አንተ ነህ እንጂ ማለት ያለብህ። እሷ ለምን እንድትል ትፈልጋለህ? ቆይ አይ ቲንክ ግራ ገብቶታል። ሁለቱንም መሆን ይቻላል መሰለኝ። አይቻልም? እሺ እኔ ኦርቶዶክስ ተዋህዶ ነኝ። ከእሷ ጋር ስተዋወቅ እንደዛ ብዬ ነው ጴንጤን ብዬ ነው የተዋወቃት። ኦኬ ግን አንተ እምነትህ ኦርቶዶክስ ተዋህዶ እምነት ተከታይ ነው? ኦርቶዶክስ ተዋህዶ ነኝ። ጽድት ያልኩ ኦርቶዶክስ ተዋህዶ ነኝ። ለምን ዋሻሃት? ጴንጤ ነኝ ብለህ ለምን አልካት ታዲያ?
አይ እዛ ግራ ገብቷ ሳገኛት ነው እኔ መንገድ ላሳይሽ ብያት ምናምን ነው። መንገድ ላሳይሽ ብልሃት ይዘህ አብራችሁ አደራችሁ ነው? አላደርንም እንዴ? ከጭፈራ ቤት ነው ይዞኝ የመጣሁ እኮ አለች። አዎ አብራችሁ አንቺ እውነቱን ተናገር። አብራችሁ ነው ያደራችሁት? አንቺ ኤርሚያስ ይባላል አታውቂውም እንዴ? አላውቀውም እንዴ? ይሄ በእናትሽ እንትን ነው፣ ዝም ብሎ ሆነ እንትን ላይ የሚታወቅ ሰው ነው። በጣም ሰው ብዙ ሰው ያውቀዋል። አንቺ አታውቂውም። እና ለምን ተናደድክ? እያውሪው በቃ እያወራሁት እኮ ነው። አንተ ተብጅማ አብራችሁን አደር ላይ ያደራችሁት? እህታችን ምን አልከኝ? አብራችሁን አደር ከጭፈራ ቤታችሁ ያደራችሁት? አውት ያለች እንደ ሰው እየሰማ እኮ ነው። ኦኬ ጭፈራ ምንድን ነው? ታዲያ እውነቷን እኮ ነው። አንተ ሰው ስለሰማ ነው እንደ እግዚአብሔር አይቶ የለ? ምንድን ነው ያናገር? እግዚአብሔር እኮ አይቶሃል። ጨፈርንም ትላለህ። እሷ እውነተኛ ናት። በቃ አውሪ። እሺ አውራ። እሺ ቤጤ ነው እንትን ነው ምናምን አለች። እሺ ምንድን ነው ታዲያ? እኔ ምን አቅልሃለሁ? ማነው ስምክ? ስሜን ማታውቅ? ኦኬ አውሪ። እንኪ አውሪ። ኤርሚያስ ይባላል። እንኪ አላወራም። እየሰደብከኝ። ኦኬ ሶሪ። ኦኬ አፖሎጃይዝ። እኔ ቁጭ አፖሎጃይዝ። ሄሎ ኤርሚያስ፣ ደህና ነህ ወይ? ደህና ነኝ። በእናትሽ እሺ ሰው ማለት ዝም በል ትላለህ። ዝም በል አንተ ራስህ። እሺ እሷ ታውራበት፣ አንተ ዝም በል። አንቺ ታወቀ ጴንጤ ሰባኪ ምናምን ነው እንትን። ኦይ ደህና ነህ ወይ? ብዙ ሰው ያውቀዋል። በእናትሽ ይታያል። ዝም ብለሽ አትቀባጥሪ። ደህና ነኝ። አንቺ እምነትሽ የእስልምና ሃይማኖት ተከታይ ነሽ? አዎ። እውነት ነው የምታወሪ? አዎ እውነት ነው። አትዋሽም? ለምን ዋሻለሁ? ኦኬ። እሱ የኦርቶዶክስ እምነት ተከታይ ነው? አዎ። ጴንጤ ነኝ ብሎ ነው ግን የተዋወቀሽ? ለአንቺ ሲተዋወቀሽ? አዎ። አብራችሁ ላይ ያደራችሁት መጠጥ ቤት፣ ዳንስ ማለት ናይት ክለብ ተገናኝታችሁ? አዎ። ይሄንን ያደረጋችሁት ነገር በፈጣሪ በእግዚአብሔር ዘንድ ይታመናል? በእናንተ ሃይማኖት በእስልምና ትክክል ነው አይደለም? በእናንተ ትክክል ነው እንዴ? አይደለም። አዎ። ስጠጡ አምሽታችሁ ነው እዛ? አዎ። ኦኬ እሺ። እሱን ላውራው እስኪ አቅርቢ። እሱን አገናኝ። ሄሎ። እሺ አንተ እምነት የኦርቶዶክስ እምነት ተከታይ ነው አይደል? አዎ። እሺ እግዚአብሔርን ትፈራለህ አይደል? ለምን ተደበክና ተመልሰ? አልተደበኩም። አንተ ስታወራ እኮ ላዳምጥ ብዬ ነው። በቃ መልስልኛ ታዲያ። ማይኩን ሳዘጋው መልስልኝ። ኦኬ መጠጥ ቤት ነው የተገናኛችሁት? መጠጥ ቤት ነው የተገናኛችሁት? ጭፈራ ቤት? አስፈላጊ አይደለም እና ኦኬ። አይ በቃ እሷ እኮ ተናግራለች። አንተ ለምን እውነተኛ መሆን አትፈልግም? እሷ እውነተኛ ሆና እንደ ኢትዮጵያዊነት እህት ብዬ እየጠራዋት እሷ እውነተኛ ሆነ ተናገረች። አንተ ግን ለምን እውነተኛ አትሆንም? ያኔ እውነት እያወራሁህ እኮ ነው። ግልጽ ነው የምነግርህ እኮ። ታዲያ መጠጥ ቤት ነው አይደል የተገናኛችሁ? ጭፈራ ቤት? ኦኬ አዎ። እሺ እና ምን ከዛ መጣችሁ አብራችሁ አደራችሁ። በሃይማኖትህ እግዚአብሔርን ታመልከዋለህ አይደል? በኦርቶዶክስ ሃይማኖት? አዎ። አሁን ያደረግከውን ነገር በመጠጥ ቤት ማምሸት፣ ሳትጋቡ እንደዚህ መተኛት እግዚአብሔር የሚወደው ነው? ኖ አውቃለሁ። አይፈቅድም አይደል? ጌታ ኢየሱስ ግን ሁለታችሁንም እንደሚወዳችሁ ልንነግራችሁ እንወዳለን። ኦኬ። ጌታ ኢየሱስ ክርስቶስ አንተንም እሷንም ይወዳችኋል። ከዚህ ከተሳሳተ የህይወት ጎዳና ተመልሳችሁ እሱን በንስሐ ወደ እሱ ብትመጡ ከበደል ከኃጢአታችሁ ይቅር ሊላችሁ በደሙ ሊያጥባችሁ ልጆቹ ሊያረጋችሁ ይወዳል። እኛም እንወዳችኋለን። ባደረጋችሁት እና በምታደርጉት ነገር ትክክል ባይሆንም አንፈርድባችሁም። ጌታ ግን ይወዳችኋል። ጌታም አይፈርድባችሁም። ኃጢአታችሁን አይወደውም።
ያደረጋችሁትን ነገር አይወደውም። እናንተን ግን እንደሚወዳችሁ የጌታን ፍቅር ልነግራችሁ እንወዳለን። ጌታ እናንተን ይወዳችኋል። ያደረጋችሁትና የምታደርጉትን አይወድም። ስለዚህ ይሄ ለእናንተ ዛሬ ለህይወት የሚሆን የንስሐ ቀን ነው፣ ከተጠቀማችሁበት ማለት ነው። ከተጠቀማችሁበት ወደ ጌታ ለመምጣት ልባችሁ የተዘጋጀ ከሆነ የዘላለም ህይወት በክርስቶስ ኢየሱስ አምናችሁ ለማግኘት የምትፈልጉ ከሆነ አለ ምክንያት እግዚአብሔር አላመጣችሁም። እናንተ ምናልባት ቅድም ብዙ ጊዜ ያለው እያልከኝ ነበር። ታይ ነበር አንተ ይህን ፕሮግራም እኔ አንተን ፎሎ አድርጌ አያለሁ። የዛሬ ይኸውልህ ምናልባት አመት ይሆናል። ኪንግስ ክሮስ የሚባል ቦታ አለ። ኪንግስ ክሮስ የሆነ አንድ ፍሬንድ ነበር እና ሆላንድ ለንደን ውስጥ ኪንግስ ክሮስ እና አሜሪካ እናቱን ላይ ሄዶ ተመልሶ ኪንግስ ክሮስ ቀጣይ የሆነ ፐብ ነው ምናምን እና ቁጭ ብለን ቢራ ያጠጣል። ከዛ ዝም ብዬ ገባውና ምናምን ቲክቶክ ላይ አንተን ስከፍት እንደ ኤርሚያስ የሚባለው ልጅ ታያለህ ምናምን አለኝ። ከዛ አዎ ምናምን ስለው ኧረ እሱ እኮ ያወራል ምናምን አለኝና ምላሳው ነው አለኝና ኦኬ ፈታን። እዛ ጋር ተለያየን። ከዛ እሱ ጋር አውርተን የሆነ ነገር አልተግባባን ምናምን ወየው እየሰለኝ በቃ ተቀየስኩትኝ ምናምንና ረጅም ጊዜ አልተገናኘን። የሆነ ቀን ተኝቼና በህልሜ ምን ያለው ሴጣን ስታወጣዩ አንተ ሴጣን እያወጣክ ከዛ ሆነ ሶስት ጮ ምናምን ብለህ ምናምን አዩትኝ። ከዛ ሶስተኛ ጮሄ ምናምን ብንን አልኩትኝ። አንተ ላይ ነው ሰይጣን ሳወጣ ያየው? አዎ ስታወጣ ምናምን አየሁና በቃ ከዛ በቃ ሁለተኛ አልገባም አንተን ማየት አልፈልግም አልኩና ረጅም ጊዜ ገብቻ አላይም። በቃ ስትመጣ ፎሎ አድርጌያለሁ ግን አላይም አንተ ነው። ከዛ መጽሐፍ ቅዱስ አመጣውና ከዛ ትራሴ ስር ከተትኩትኝ። መጽሐፍ ቅዱስ አለኝ ከትቼ ትራሴ ስር ስተኛለሁ። በቃ ያንን ህልም ካየ በኋላ ነው ከዛ በኋላ ማየት የፈራኸው? አዎ በቃ አንተን ማየት ተውኩትኝ። አንተን ላይቭ ስትገባ አልገባም አላይም። በቃ መጽሐፍ ቅዱስ ምናምን የሆነ እንትን ሲለኝ መጽሐፍ ቅዱስ ከታለው ትራሴ ስር ስከት ኖርማል ሆናለሁ። እዛ በቃ ወንጩ ምናምን ጩ ትላለች ጩ ብለህ ምናምን ሁለቴ ሶስት ጩ ምናምን ብለኝ ይሄ የምትነግረኝ ምን ያህል እውነት ነው? ኧረ እግዚአብሔርን በእግዚአብሔር ነው የምመልክ። እግዚአብሔርን ሶስቴ ጮህ ብለኝ ጮሄ ሁለቴ ምናምን ሲጮህ ሶስተኛ ጮህ ምናምን ብለኝ እንዲህ የሆነ እጅን እንዲህ ግንባር ላይ ስትጭን ስትመታኛ ያለው። ከዛ ሶስተኛ ሲጮህ ብንን አልኩትኝ፣ ደነገጥኩትኝ። ከዛ ነቃውትኝ። ከዛ ነቃውና ደነገጥኩኝ፣ ፈራው ምናምንና የሆነ መጽሐፍ ቅዱስ ትራሴ ስራ አድርጌ ስተኛ በቃ ሰላምተኛው አይ በቃ አንተ ላይ ክፉ መንፈስ አለ ምናምን ብዬ ተብትኝ። አንተ ነው እኔ ላይ ነው ክፉ መንፈስ ያለው? እኔ እንደዛ ነው የተረዳሁትኝ። ክፉ መንፈስ ካለብኝ ክፉ መንፈስ ከአንተ ላይ ሰይጣንን ሳስወጣ ነው አይደል ያየው በል? የሆነ ያው ጮህ ምናምን ሶስቴ ጮህ ምናምን ብለህ የሆነ ሲጮህ በቃ ምናምን እንደዚህ አይቼም አላውቅም። እንደዚህ ምናምን እኔ ገባክ? ህልም ከዛ በፊት አይተህ ታውቃለህ? አላውቅም። እንደዛ አይነት ቅጀት ነው ምናምን እንደዚህ አይቼ አላውቅም። እንደዚህ ጮህ ወጣ ምናምን እንደዚህ በቃ በጣም እንዲህ ወጥረኸኝ ከግራ ከቀኝ የሆነ ሰው ቆሟል ሰው ያዙት ብለህ እንዲህ ትመተኛለህ ግንባሬን ስትመታ ምናምን በዛ ደነገጥኩትኝ ምናምን እና ኪንግስ ክሮስ ማለት ለንደን ከተማ ነበር የምትኖረው የነበረው አንተ? ኪንግስ ክሮስ ለንደን እዛው ሰፈሬ ነው፣ እዛው አካባቢ ነው። አባትህ ይህንን ልጅ አትስማው ብለው ያሉ ሰውዬ ነህ እንዴ? እውነትህ ነው? ከዚህ በፊት እሱን ታሪክ አስታውሳኝ። ታሪኩን ስለማውቀው ስትነግረኝ ስለማስታውሰው ያ ሰው ከሆንክ ትነግረኛለህ። እስኪ ምን ነበር ያሉ? አያቴ ብያለሁ። አያቴ ምን ነበር ያሉ? ታሪኩን አውቀዋለሁ፣ የነገርከኝን አውቀዋለሁ። እንደዚህ ምናምን እንትን እንደምትል አይሁኑ ነገር እንደምታጫውት ምናምን ታቦትም እንደወሰርክ በቃ ሚዲያ ላይ ነው። ያው ሰው ሁሉ የሚያውቀው ነው። ነገር ግን ችግር የለውም። ምንድን ነው ሰው የሚያውቀው? የወሰድከው ምናምን ነው። ኤርሚያስ እንደሱ አናውራ። በቃ ችግር የለውም። ታውቃለህ ነው በዛ ሰዓት ወጣት ነበር። ተሳሳተ። አያቴ ነገሩኝ ብለህ ያልከው እዚሁ ሶሻል ሚዲያ ላይ
ስትናገር እኔ ቤት ስለሰማሁ ሰው ሁሉ ስለሰማ ምንድን ነበር ያሉ አያትህ ከለንደን ከተማ ከለንደን አይደለም ያልኩህ፣ እዛው አዲስ አበባ ነው የምልህ። አዲስ አበባ ጊዮርጊስ እኮ አንተ እኮ ልክ ነህ። ጊዮርጊስ ቦታውን አስታወስከኝ። ጥሩ። እኔ ታሪኩን ስለነገርከኝ አንተ ከሆንክ በትክክል ድጋሚ ታሪኩን ንገረኝ ስለማውቀው ማለት ነው። ቦታው ጊዮርጊስ ነው። አንተ ግን ከእንግሊዝ ሀገር ነው አይደል? ሄደህ ለሆሊዴ ሄደህ ነው አይደል? እዛ ያሉ? አዎ በደንብ አውቃለሁ። ግን ምን ነበር ያሉ እሳቸው አያትህ? በቃ ተናገሩ እውነቱን። ኤርሚያስ አበበ የሚባል ሰውዬ ምናምን በቃ ገባክ እንዳልሰማ ምናምንም እኔ በጣም ነው የምሰማ ገባክ። በቃ አሁን ትክክል እውነተኛ ሰው ነህ። በትክክል የነገርከኝ ከዛሬ 2 ነው 3 ዓመት በፊት ማለት ነው። አውርተናል፣ ረጅም ጊዜ አውርተናል። የሀገር ሰው ነው የሚሰማክ። እዚህ ሀገር የተቀየሰ ነው እንሰማለን። በቃ ዝም ብሎ ምናምን ያያል አንዳንድ ሰው። ይሄ ምንድነው አንተ የምትለዋል ምንድነው ባክ ምናምን ብለክ የሆነ ሳይገቡ የሚያየው ለምትለዋል አይደል? እንደዛ እኔ እዚህ ሀገር ቄስ እነግራለሁ። ቄስ እንትን ምናምን ዲያቆን ምናምን እንዲህ ቢሃይንድ ሆኖ ምናምን አንተ ሳታያቸው የሚሰሙ አንተም ቢሃይንድ ሆነ ነው ከዛ በኋላ የምሰማው ነው። እኔ ችግር የለውም እገባለሁ። እኔ ችግር የለውም። ላይክ አታውቀኝም እኔንም በቃ ኖርማል። ግን እንደዛ አንዳንዴ አንተ ታወራለህ እንዲህ ተቀይሳቸው የምትሰሙኛሉ ምናምን ትላለህ። እንደዛ የሚሰማት ምናምን የሀገር እኔ የማውቀው እዚህ ጋር አለ። ዝም ብሎ ቁጭ ብለን ምናምን ገባክ የሆነ የሚታወቁ አንዳንድ ሰዎች አሉ ይሰሙዋል። እና ያው እኔ ደግሞ በቃ ደስ ይለኛል የምታወራው ምናምን የሚወት ታስጨንቃለህ ምናምን ደስም ትለኛለህ። ግን ያው በእናትሽ እሺ ቆይ አሁን እህታችን ቆይ ኦኬ በደንብ ነው አስታውስኩት ልጁን የነገረኝን። ይህን ታሪክ ስንት ሰው ያስታውሳል? የምታስታውሱ 77 ቁጥር ጻፉ። ከእንግሊዝ ሀገር ለሆልዴ ወደ አዲስ አበባ ሄዶ አያቱ ናቸው ጊዮርጊስ አካባቢ በስርዓት እና ኤርሚያስ አበበ ያኔ እንደው ስለ መጥቆራ የአየሩ ላይ ጋኔን የሚባለው ስለ ነፈረጎ ምናምን ነገር ታስታውሳላችሁ አይደል? አዎ በጣም ያው ብዙ ሰው አለ። ትክክል ነው የተናገርከው። ያኔም የተናገርከው አንተ ነህ። አሁንም ያንን ታሪክ ስታስታውሰኝ አንተ እንደሆንክ አወኩ ማለት ነው። እሺ እኔ የምልህ ያኔም ሳወራ ታስታውስ ከሆነ በጣም ቅን ልብ እንዳለህ ነግሬህ ነበር አይደል? ታስታውሳለህ ብለኛል። ፎሎ ማድረግ ያለው በጣም ወድጃለሁ ብለኝ። አዎ ቢኒያም ሚዩት አድርግ። ቢኒያም ሚዩት አድርግ። ሚዩት አድርግ ማይክህን። ቢኒ ማይክን ሚዩት አድርግ። ቢኒ ማይክን ሚዩት አድርግ። ቢኒ ኧረ በጌታ ሄድሽበት። ቢኒ አይሰማህም እንዴ? አይሰማም እንዴ? ጥሩ ትንሽ ኧረ በህግ አምላክ በጌታ ቢኒ ለምን ቢኒ አይሰማህም? ቢኒ ፕሊዝ እንዴት ነው ማስቆም የምንችለው? እንደዚህ አይነት ታዲያ ደውለት በውስጥ ስልኩ ካለ ያ ቢኒ ወይ ኤርሚ ቢኒያው ሚዩት አድርግ። እዛ የምታወራው ከእህታችን ጋራ ይሰማል። እዚህ ያ ፕሊዝ ጠራ እምቢ ስላልከኝ ነው። ኦኬ ፓውንድ ከሰጠኝ 300 ፓውንድ ከሰጠ ጌታ እንቀበላለን ያለች ነው። አይ ነው የለም 10 ሳንቲም ማልሰጥ 10 ሳንቲም ማልሰጥ ገንዘብ አይደለም ጌታ። በቃ እህታችን አሁን አንቺን ቆይ ለጊዜው እሱን ላውራውና ከዛ አንቺን ማወራሻለሁ። ኦኬ ጠጡ የጠጣን ነው ኢየሱስ ጠጡ ብሏል አለ እሱ እና ይሄው ጠጣ አንተ ሄደ በኢየሱስ በቃ አውራሽ አንተ ጠጣበት። እሺ አሁን ማውራት ትችላለህ ወንድማችን አንተ ያለህበት ሁኔታ። እሺ ያኔ ልብህ ቅን እንደሆነ እንደውም አስለቅሰኸኝ ሁሉ ነበር አስታውሳለሁ። በጣም ደጋግመህ እያወራክ ነበረ ስለኔ ስታወራኝ አልቅሼ ነበር አስታውሳለሁ። ኦኬ ልብህ ቅን ነው፣ ጌታን ትፈልጋለህ፣ የኦርቶዶክስ እምነት ተከታይ ነህ። ያኔም ስትነግረኝ አያትህም እንደውም ይህን ሰው እንዳትሰሙት ነው ብለው ያሉ እንዳትሰማው ነው ብለው ያሉት። ኦኬ
ህልሙን ከዛ በኋላ ነው ያየኸው? አረ ህልሙን አሁን እኮ ነው የምልህ። አሁን 2 ሳምንት ምናምን እኮ ቢሆነው ነው እግዚአብሔር እንደዚህ ምናምን እንትን አየሁትኝና ላይ ከዛ በጣም እንትን አልኩትኝ፣ ደነገጥኩትኝ እና መጽሐፍ ቅዱስ ነበረ የሆነ መንገድ ላይ የሚሰብኩት አሉና መጽሐፍ ቅዱስ ሰጥተውኛል። ከዛ እሱን አምጥቼ ትራሴ ስር ከትቼ ምናምን ተኛሁትኝ። እንዲህ ስትመታኝ ግንባሬን እየመታኝ ምናምን እንዴ ለምንድን ነው ይመታ? እሱ ነው የመታኝ። በህልሜ ነው። በህልም ነው እንዴ? ከዛ እንደዚህ እህታችን ቆይ አንዴ ፕሊዝ፣ እሺ፣ በየመካከል አትግቢ። እሺ፣ እሺ፣ ያ ቴንክ ዩ። ኦኬ፣ ሶስት ሳምንት አልሞላው። 2 ሳምንት 3 ሳምንት ቢሆኑ ነው። ወር አይሞላውም። እንደዚህ ዛሬ ሳምንት 2 ሳምንት በቃ 2 ሳምንት ቢሆኑ ነው። እንዲህ የመታኝ ምናምን ውጣ ምናምን ትለኛለህ እና ከዛ ሶስተኛ ጩ ስትለኝ እንዲህ የታገልኩ ምናምን የሆነ ሰው ይዛል ሆነ የታገልኩ ሶስተኛ ጩ ስትለኝ ሶስተኛ ሆነ ሲጮው ታገልኩት። ሶስተኛው ላይ እምቢ አልኩትኝና ሰው ምናምን ይዘኛል የሆነ የአንተ ግሩፖች ምናምን ሲይዙኝ ምናምን ከዛ እንዲህ ጩና ሶስተኛ ሲጮው ከዛ የሆነ ሰዓት ላይ ተነሳው ነቃው፣ ደነገጥኩትኝ። አንተ አንዳንዴ ምን ትላለህ? እኔ በጣም ነው አንተን የምሰማከና አንተን ከፍቼ ምናምን እየሰማሁ ተኛለሁ እና ህልም ያያችሁ እንደዚህ ንገሩኝ ምናምን ትላለህና ከዛ ግራ ገባኝ። በቃ ምንድነው ይሄ ልጅ ምን እያደረገኝ ነው አልኩትኝ። ገባህ? እንዲህ ሶስተኛ ላይ በጣም ሳስቸግር እንዲህ መታኝ ግንባር እንዲህ ስትመታኝ ሶስተኛው ጮኸና ልክ ሲጮህ ነቃውተኝ። እንዴ እኔ ሰይጣን አለብኝ እንዴ ምናምን አልኩትኝ። ኧረ በስመ አብ በኢየሱስ የለብኝ ምናምን አልኩትኝ። እንዴ ሰይጣኑን ነው ካንተ ላይ ወጣ ብዬ ስለ የሰማው ጮህ ብላልኩ። 3 ጮህ ብለህ 2 ጮህ፣ ሶስተኛው ላይ አስጨነኩክ። ሶስተኛው ላይ እምቢ ስልክ መታኝ። እንዲህ ስትመታኝ ግንባሬን ስትመታኝ ከዛ የሆነ ግርግር ምናምን ፈጠረ ይሆናል። ሶስተኛው ላይ ጮህኩትኝ። ከዛ ስነቃ ምናምን ደነገጥኩትኝ። እንዴ ምናምን አልኩትኝ። በቃ ኧረ በቃ በስመ አብ ምናምን አልኩትኝ። ኧረ በቃ እኔ ሚካኤል በቃ ድረስልኝ አላልኩ የለሁትኝም በቃ። ከዛ ሌሊት ነው ደግሞ ገባ። አንድ ጥያቄ ልጠይቅህ። ማን ነበር ስምህ? እኔ ተመስገን። አንድ ጥያቄ ልጠይቅህ። ቅድም ጠይቄ ነበረ ጌታ ኢየሱስ ክርስቶስን እንደምትወደው ነግራኝ ነበር አይደል? በጣም ነው የምወደው። አንተ እኔን ነው የምትወደው? እህታችን ቆይ አትረብሽን ፕሊዝ። አንቺ በእናትሽ ስርዓት አትይዥም እንዴ? በኢየሱስ አንቺ ሰው ካልሆነ ስርዓት አስይዛለሁ በእናትሽ። በየመካከል እየገባሽ እኔ እግዚአብሔርን አሁን ወደ ቤት ታክሲ ጠርቼ ትሄጃለሽ። አልሄድም። ስርዓት አይሽ እኔ ኖ እህቱ ነኝ። በእናትሽ ሰው የሰማን እኔ ከወድ ገና አላገባሁም። ችግር የለውም ተው በቃ። በቃ እኔን አገባሻለሁ ለለህል እንዴ? ኖ ሙስሊም አላገባም። እኔ እንደዛ ነው የምትለው? እሱም በኋላ ታወራላችሁ። ቆይ እሱም በኋላ ታወራላችሁ። ወንድሜ ተመስገን፣ ለንደን ሀገር በነበርክበት ሳለ የኦርቶዶክስ እምነት ተከታይ እንደነበርክ እዚሁ ህዝብ ፊት መጥተህ የነገርከኝን እኔ አስታውሳለሁኝ። አሁን ያለህበትን የኃጢአት ውድቀት አይደለም እኔ የማየው፣ ጌታም ራሱ እሱን አይደለም የሚያየው። አንተ ጌታን የሚወድ ልብ አለህ፣ በጣም ቅን ልብ አለህ። እግዚአብሔር አንተ ሊያድን ይፈልጋል። በህልም ሁሉ ጭምር እንግዲህ ስለ እኔ ያሳየህ አንተ ላይ ያለውን እርኩስ መንፈስ እንዲወጣ ሳዘው እና በሶስተኛው ጊዜ ላይ ግንባርህን በእጄ ስመታው ነው አይደል የነቃው? ይሄንን ህልም 3 ሳምንት ምናምን ነገር ሆነ ነው አይደል ያልከው? 2-3 ሳምንት በቃ እንዲህ አስጨንቀኸኝ ምናምን ግሩፕ እንዲቆማ የሆነ ሰዎች አሉ፣ ከአንተ ጋር የቆሙ ሰዎች አሉ ምናምን ስታዝ በቃ ስታስጨንቀኝ ምናምን ስትመታኝ ምናምን ሶስተኛ እንደዚህ ግንባሬን ስትመታ በቃ ጮህኩትኝ እና ብድግ አልኩትኝ። በጣም ነቃውትኝና በቃ ግራ ገባኝ። በጣም ደነገጥኩትኝ። አልቻልኩም። እንቅልፍ እምቢ ሲለኝ መጽሐፍ ቅዱስ አለኝ እንትን ላለ የሚሰብኩት ስቴሽን ላይ ምናምን ከዛ ከነሱ ወሰዱ መጽሐፍ ቅዱስ ትራሴ ስር ከትቼ ምናምን የተኛሁትኝ። ከዛ በቃ የሆነ መንፈሱ ጥሩ አይደለም አንተን ብዬ ማየት አቆምኩትኝ።
በፐርሰንት ደረጃ አስቀምጥ ተብለህ ብትባል ጌታ ኢየሱስን ምን ያህል ፐርሰንት ትወደዋለህ? 20%? 50%? ከመቶ በላይ ካለ ከመቶ በላይ ነው የማደርገው። አይ እውነቱን ንገረኝ። እኔ እውነቴን ነው። ቶኪንግ ሲሪየስ። በምድር ላይ ሚስት ቢኖርህ እናት አለህ፣ አባት አለህ፣ አያትም እኛ ቄስም አሉ ይህን ሰው አትስማው ብለው ያሉ ያኔ ስትነግረን በነበረ ሰዓት ላይ ልጆችም ቢኖርህ ሚስትም ቢኖርህ እናት አባትም አለህ፣ ዘመድ አለህ። ኢየሱስ ክርስቶስን ከነዚህ ከሚስት ከእናት ከአባት ከልጅ ከራስህም በላይ ምን ያህል ፐርሰንት ትወደዋለህ? እውነቱን ንገረኝ። እኔ ኢየሱስን በጣም ነው የምወደው። እኔ እጄ ላይ ራሱ ተነቅሻለሁ። እኔ ጀርመን ነበርኩ። እውነቴን ነው የተነቀስከው። ሶስቱን ነው። አንድ ቀን አንተ የሆነ ቀን ስታወራ በግራ በቀኝ የተሰቀሉት በቀኝ ያለው እንትን ነው በግራ ያለው ምናምን ብለህ አወራህ። ግን እኔ ሶስቱን ነው የተነቀስኩት። ሶስቱንም መስቀል ስቅለቱን የተሰቀሉትን ሶስቱንም ተነቅሼ አንድ ቀን አንተ ስተዋል በግራ ያለው ዋሼ በቀኝ ያለው እያልኩ ነበር። እዛ ሳይጠመቅ ዳነ ምናምን ብለህ አውርታል። አላቅም ግን ምን ላይ ነው የተነቀስከው? እጄ ላይ ሶስቱን ተነቅሻለሁ። ከፍ ብሎ ደግሞ የኢየሱስ ሙሉ ፊቱን ተነቅሻለሁ ምናምን ገባ። ዳማች ነው ኢየሱስን ልታሳየን ትችላለህ? ያ ቀንድ እስኪ ትልቁ ላይ ላድርግ ከፈተው የጌታ የተነቀስከው ማለት ነው። ካሜራውን አዙሮ ቴንኪው ወንድማችን። ባይዞ ስልክህንም ጻፍልኝ እኔም ጽፍላለሁ። ፎሎ ባክ ስለመለስኩልህ ካሜራውን ሮቴት አድርገው። ጌታ በጣም ይፈልገዋል። ከዚህ በፊትም ነግሬሃለሁ። ያኔ በጣም ቅልብ ያለው ወንድም ነው። አስታውሳችሁት አይደል ወገኖች? በጣም ብዙ ሰዎች በወቅቱም ስለነበረ ማለት ነው። እኔ በጣም አስታወስኩት። አያቱ እንደውም አትስማው ይህንን ሰው ብለው አሉ። ተናገር እዚህ ጋር እንቀሳት ታሜ ክፈትና አሳየን። የተነቀስክ አይታይም እንዴ? አሁን አየ ነው። አዙሮ በዛኛው ሳይድ ይታያል መካከል ላይ። እሺ በዛኛው ሳይድ ሲሆን የሚታየው ያው ትልቁ መካከል ላይ ያለው የጌታ ስቅለት ነው። እንደሱ ለምንድን የተነቀስከው እጅህ ላይ እንደዚህ? እኔ ኢየሱስን ስለምወደው ነው የተነቀስኩትኝ፣ ግን አላውቅም። እኔ በጣም ረጅም ጊዜ ነው የሆነ ነጭ ነው የነቀሰችኝ ምናምንና ኢየሱስን ምርጫ ለምን አደረከው? ለምሳሌ እባብ ወይ የሆነ ሴት ወይ የሆነ ነገር አሁን ከላይ እንዳደረግከው አይነት ነገር እንዴት እንደዛ አይነት ነገር አልተነቀስከ? ለጌጥ ነው ወይስ ጌታን ስለምትወደው ነው የተነቀስከው? ሆልዳን ችግር የለውም። እኔ ኢየሱስን ስለምወደው ስለ ኢየሱስ ጽሑፍ እዚህ ጋር አሁን ባሳየክ የሀገር ጽሑፍ አለ ስለ የተነቀ በቃ እኔ በጣም ወደዋለሁ። በቃ ከልጅነት ጀምሮ ኢየሱስ ነው የምለውና ልጅቱ የምትነቅሰኝ የሰይጣን ምናምን አሳየችኝ። ይሄን ልንቅስ ምናምን አለችኝና ሆነ ቀነሰችልኝ ሂሳብ። እንደዚህ ከሆነ እንደዚህ ያደርግላል እንደዚህ አለችኝ። ገባ ፈረንጅ ናት። ከዛ አይ አልፈልግም ምናምን አልኩና ኢየሱስ ስላት አንዱን ነቀሽኝ ስላት ሶስቱን ላድርግልህ አለችኝ። ቤተክርስቲያን ትሄድ ነበር? በኦርቶዶክስ እምነት ተከታይ ሄጄ አላውቅም። እኔ ከተሰደድኩ በኋላ ከወጣሁ በኋላ ሄጄ አላውቅም። በቃ ከየት ከወጣህ በኋላ? ከሀገር ከወጣሁ በኋላ ሄጄ አላውቅም። ለንደን እያለህ ኦርቶዶክስ ቸርች አትሄድም ነበር? አልሄድም። ሄጄ አላውቅም። እኛስ ጋር ጴንጤዎች ጋር ሄደህ ታውቅ ነበር? ሄጃለሁ። እዛ ታገባለህ ምናምን ብለውኝ በቃ ሄጄ ነበረ፣ ግን አጣውና። አንተ ታገባ ነው እንደ ቸርች የምትሄደው? አንቺ አይደለሽም የምትጠይቂው እህታችን። ፕሊዝ ሄጄ አላውቅም። ስንት ጊዜ ሄጃለሁ? አንድ ሁለቴ ምናምን ሄጃለሁ። በቃ ከዛ በኋላ ሄጄ አላውቅም። በጣም ወዶ ፓስተር አለ እዚህ ሀገር አለ። አላውቅም። እዚህ ማንንም አላውቅም። አሁን ለንደን ነው ያለው? ኢትዮጵያ ነው ያለው?
ለንደን ነኝ። እዛው ለንደን ያለ ኪንግስ ክሮስ አካባቢ ነው የምኖረው። ራሱ እዛው ነው ቤት። አሁን ያለው የት ነው? አሁን በዚህ ሰዓት ላይ ኪንግስ ክሮስ አካባቢ የት ልበል? አርሰናል ስቴዲየም አካባቢ ነው ያለሁት። በጣም ኪንግስ ክሮስ ቅርብ ነኝ ማለት ነው። በጣም ቸርች፣ አሁን ቸርች ጥራ ካልከኝ የኔ ቅርብ ቸርች ኪንግስ ክሮስ ነው። ላይክ በባስ ኬርኩ 10 ደቂቃ ምናምን ነው። በጣም ቅርብ ነው። በቃ ሰፈሬ ነው ማለት ነው። ኦኬ ሴንትራል ለንደን ነው አይደል? ሴንትራል ለንደን በካርታ ላይ ስላየሁት ነው። ኦኬ ለንደን ስላልመጣሁ። እሺ ሌላ ያየው ህልም አለ? እኔ አይቻለሁ። እኔ ህልም አይቻለሁ። ቆይ አንቺንም ጠይቅሻለሁ። ሌላ አንተ ያየው ህልም አለ? ምንም ሌላ ህልም አላየሁም። ስለአንተ አላየሁም ምናምን፣ ግን ስለ እኔ ብቻ ሳይሆን ከህይወት ጋር በተገናኘ ነገር ያየኸው ነገር አለ? አልፎ አልፎ ያለ ግን ቅጀት ነው ብዬ ስለምወስድ ሌላውን እንትን አለለም። የማትረሳው እስኪ ንገረኝ። የማትረሳው ቅዠት ነው ብለህ ያልከው ግን የማትረሳውን እስኪ ህልም ንገረኝ። ለምሳሌ ማረሳው የሆነ በቃ ዝም ብሎ እየመጣ ምናምን የሚታየኝ የሆነ ቸርች፣ የሆነ የጴንጤ ቸርች እየሄድኩትኝ መንገድ ላይ የሆነች እብድ ሴትዮ ቁጭ ብላ፣ እብድ ናት ደግሞ አውቃታለሁ እብድ እንደሆነች፣ እና ልክ የጴንጤ ቸርች ምናምን እየሄድን እንዲህ ጓደኞቼ ጋር እየሄድኩ ሁሌ ደጋግሜ አያታለሁ፣ አረሳትም። እና ከለክልሃለች ወይስ ምንድን ነው? ኖ እየሄድን እንዲህ ቸርቹ ጋር እንዲሄድን ቅያስ አለ፣ ልንቀየስ ሆና ልንገባ ምናምን የሆነ መንገድ አለ ተቀይሰን የምንሄዱ። እዛ ጋር ልንደርስ ስንል ሴትዮዋ በጣም ትጮብኛለች እና ታዝረነግጠኛለች። እና እሷ ሴትዮ ሁል ቀን አያታለሁ። በቃ ወደ ቸርች እንዳትገባ አይደል? አዎ እብድ እንደሆነች አውቃለሁ። የእውነትም እብድ ናት። ግን ዝም ብሎ በአይሙሪ ትመጣለች። ስተኛም አንዳንድ እንዲህ ቅያስ አለ ምናምን ልጅ ሆነን ምናምን ገባ እዛም እዚህም ምናምን ትሄዳለህ ምናምን እና እሷን ሴትዮ አያታለሁ። በቃ ወደ ቸርች ልትገባ ስትል ሁሌ ትጮህብሃለች አይደል? ትጮሃለች፣ ትመልሰናለች። እንደ እብድ ናትም በቃ ሆነ አትሰማንም። ገባ ቅያስ አለ ስንል ታስመልሰናል። ትጮሃለች፣ ምናምን ትረብሻለች፣ ዳዋ ታሰዋል እና በቃ የሆነ አያታለሁ ምናምን ላይ። ኦኬ እሺ ወንድሜ ታሜ ስልክህን አሁን ልጽፍልኝ እንችላለን? በውስጥ መስመር ለኔ ፈቃደኛ ነህ? እኔም እጽፍልሃለሁ። አዎ እጽፍልሃለሁ። አንተ ድሮ ነው ያለኝ ይሄኛው። ቆይ እስኪ እዚህ ጋር አሁን እያወራሁ መጻፍ አልችልም አይደል መሰለኝ። እያወራን መጻፍ እችላለሁ። ቆይ እኔ ህልሜን ልንገረው። እኔ እንዴ ህልም ይፈታል አላልክም እንዴ? ወይኔ ወጣን እንዴ በእናትሽ! ኧረ ህልም ይፈታል አላልክም? እኔ ህልም ቆይ እናት እዚሁ እንዳለ በውስጥ ጻፍለት ለኤርሚ። እንዴ ነው የሚቻለው? እዚህ ጋር አይቻልም መሰለኝ አይደል? ወጥቼ ካለ እኔ እየጻፍኩልህ ነው። ቆይ አንዴ ጠብቀኝ። እኔ እየጻፍኩልህ ነው። ኧረ አንቺ ዝም ብለሽ አታውሪ በእናትሽ። አንተ ብቻ ነው ህልም የምትናገረው? ህልም ይከፈታል። ህልም አይፈታም። አንቺ ህልም የሚፈታ ሰው ዝም ብሎ ነው። ጴንጤ ሰባኪ ነው። ዝም ብሎ ነው። ስልክ ተጽፎልሃል እዚህ ጋር ዘኬ ምናምን በልቶ ያደገ ልጅ ነው። ጠላ ምናምን ይወዳል። በጠላ አፋፉን እንለዋለን። እሺ ታሚ ስልኬን ጽፌልሃለሁ። አይተዋለች። ዋትሳፕ ማን ያሳየችው? እኔ ነኝ። አሁን ጻፈልህ እኮ አለች። ይታያል። ኦኬ ትተዋወቃላችሁ እንዴ? አሁን አንተ ራስን ያስተዋወቅኝ ምን ትተዋወቃላችሁ? አንተ ስማ ይኸውልህ እኔ ራሴ እኮ ህልም አይቼ ቆይ ትነግሪኛለሽ እህቴ። ቆይ እሱ ጋር ግቢና የኔ ላይ አሁን የኔን ንኪውና አንቺ ጻፊልኝ። የእሱን ስልክ የአንቺንም ስልክ ጻፊልኝ። የኔን ንኩ መጀመሪያ የኔን ንኪው። ወይ አንተ ተሜ ወይ አንቺ ንኪው። ሁለታችሁን እፈልጋችኋለሁ። ንኪው እህቴ። የኔን ክሊክ ስታደርገው ተሜ ከዛ በትልቁ ይሆናል የኔ ማለት ነው። ከዛ ሜሴጅ ክፍል ላይ ገብተህ ስልክህን ጻፍልኝ። ተመልሳችሁ ነው ወጣ መሰለኝ፣ አላወቀበትም። በቃ ይሄ ፕሮግራም ዛሬ እሱ ፕሮግራም ነው ማለት ነው። አስታወሳችሁት? ግን እዚህ ገስት ላይ ያላችሁ ሰዎች ስንቶቻችሁ ታስታውሳላችሁ? መሲ አስታወሹ?
አዎ ስለማትኮራ ያንን ለት ነበር ታሪኩን ስትነገር ሰምቻለሁ። ኤርሚያ ኖ በወቅቱ ያስታውሳችሁ ሰዎች አላችሁ? ይሄን ወንድም ጸግሽ አስታውሳችሁት አይደል? አዎ አልቅሻለሁ። እንደውም በዚሁ ቀን እንደዚህ ምሽት አካባቢ ላይ ነበረ ነበርና አዲስ አበባ ሄዶ አያቱ ይሄን ሰው እንዳትሰሙት ብሎ ቄስ ናቸው እንደውም አያቱ ኤርሚያስ አበበ የሚባል ሰው እንዳትሰሙት ብሎ ሲነግረኝ ምን ያህል በልብ ቅንነት ያወራኝ እንደነበረ ማለት ነውና ጌታ ሊያድነው ይወዳል። ጌታ እግዚአብሔር ይባረክ። እሺ ተመልሶ መጥቷል። እሺ ጻፋችሁልኝ? አልመጣልኝም ሜሴጃችሁ። ተመስገን ጻፍከልኝ? እንዴት ነው እምቢ ያለኝ? ከርሚ ያንተን የኔን ንካው። ቆይ ልንገርህ። የኔን አሁን ከዛ መጣ ፕሮፋይል ነው። ስትነካው ፕሮፋይሉ መጣ አይደል? ፕሮፋይሉ ሲመጣ ምን ይላል? ሜምበር ምናምን ይላል። ንካው፣ እዛው ጋር ፕሮፋይሉ ንካው፣ እዛው ጋር ኦኬ። ስትነካው የሜሴጅ ክፍሉ መጥቶልሃል። ከታች ሜሴጁ ላይ ስልክህን ጻፍልኝ። እኔ ጽፌልሃለሁ፣ ይታያል የኔ ሜሴጅ። አዎ አመጥ ኖ 44ን ጨምረዋል። ፕላስ 44 ነው 40 አብረ ጨምረው ጻፈው። አብረ ጨምረው ጻፈው። ይሰማችሁ ከሆነ ፕላስ 44 ነው 43 የእናንተ 44 ነው 44። እሺ ፕላስ 44ን አድርገህ ጻፈው ተሜ። ያ ቴንክ ዩ። ቴንክ ዩ። በቃ አሁን ደርሶኛል። እሺ አሁን ደርሶኛል ታሚ፣ በጣም ነው የማመሰግነው። የኔን ጽፌልሃለሁ፣ ዋትሳፕ ቁጥሬ ነው። ሌሎች ሰዎች በውስጥ ጻፍልን ብለው ቢሉህ አንድ ነገር ደግሞ መነግረህ የሆነ ቀን የሆነ ስብከት አንተን ይም ብለን ይሰማና ምናምን እሷ ስለ እንትን ይሄ ስለ ጳውሎስ በጣም ነው ስለ የት ነበረ ጳውሎስ ሀገሩ የት ነው? አንቺ የጠራሽ አንቺ ኖርሽበት ሀገር ጳውሎስ የት ነው? አንተን ጌታን አገኘው ያልከው ፓለስቲና ደማስቆ ኖራለችና ደማስቆ ምናምን ያልከው ከዛ እስከፍቼው ስትሰማ ደማስቆ እኮ እኔ የኖርኩበት አካባቢ ነው ምናምን አለችኝ። ብዙ ሀገር ኖራለች ምናምን እና በቃ በጣም ነው የደነገጥ ደስ አለኝ። ገባክ? እና ደማስቆ ነው በጣም ነው። እሷንም ልጠይቃት። እህታችን ማን ነው ስምሽ? የኔ ስም ያጂና ወሪ በትክክል አውሪ አክብረሽ በትክክል አውሪ። በቁም ነገር ነው ማውራሽ። ማን ነው ስምሽ እህታችን? ነገር እንደዚህ አልወድም። እግዚአብሔር አንተ ስሜ ማን ነው? በእናትሽ አትቀልብ። በትክክል አውሪ። ስሜ መናገር አልፈልግም። እና አውሪ በትክክል ንገሪው። እቴ ትባያለሽ። እቴ ትባላለች። አንቺ በትክክል እሺ። እቴ ይባላል። እሺ። እምነትሽ የእስልምና ሃይማኖት ተከታይ ነሽ? አዎ። ኦኬ። ምንድነው ህልም አየሁ ብለሽ ያልሽው? ምን አይነት ህልም? አዎ ብታይ በህልሜ ማለት ነው ጠቅላይ ሚኒስትሩ ማለት ነው። ከዚህ በፊት እኔን ታይ ነበረ አይደለም? አልዋሽም፣ ወላሂ አልዋሽም። በህልሜ ምን አየሁ መሰለህ? ጠቅላይ ሚኒስትሩ ማለት ነው። ቆይ እኔ የምትነግሪኝ ስላየሽው ዝም ብሎ አገራዊ ነገር ከጠቅላይ ሚኒስትሩ ጋር ከተገናኘ ጠቅላይ ሚኒስትሩ ኩርቱ ፌስታሊ ነው ማለት ነው። አድምጭኝ። ቆይ እሺ ጠቅላይ ሚኒስትሩን ከሆነ ያየሽው ለጠቅላይ ሚኒስትሩ ፈልገሽ ተነግሪያቸዋለሽ። እኔ እያልኩሽ ያለሁትኝ እኔ ከዚህ በፊት አሁን እሱ ወንድሜ ተመስገን የኔን ስብከት ያያል፣ ይከታተላል። ከዚህ በፊትም መጥቶ ነግሮናል። ያው እንደሚነግረንም ያያል ማለት ነው። ያያል። ቆይ አንዴ ተሜ እኔ ላውራት። እሺ ተመስገን እኔ ላውራት ፕሊዝ። ሄደዋል። እሺ አውራ። ኦኬ ቴንክ ዩ። ስለዚህ እኔ አሁን የምትነግሪኝ ስለ አጎትሽ፣ ስለ አያትሽ፣ ስለ ጠቅላይ ሚኒስትሩ ወይ ስለ ሀገራችን፣ ስለ ኢትዮጵያ ስላደግሽበት ቀይ ምናምን ነገር እሱን አይደለም ህልም ንገሪኝ ያልኩሽኝ። ምናልባት የኔን ቪዲዮዎች ወይ ደግሞ የኔን መርሃ ግብር እዚህ ልክ እንደ ወንድሜ እንደተመስገን የማየት እድሉ ነበረሽ ወይ? ከዚህ በፊት አይተሻለሁ? የኔን አይተሽኝ ታውቂያለሽ? አንተን አይቼ አላውቅም። ግን ለምን ተመስገን እንደሚሰማ አላውቅም። ኦኬ። ስለዚህ ሌላ ህልም እኔን አይመለከተኝም ማለት ነው።
አይደለም። እኔ ግን ህልሜን ስነግርህ ይኸውልህ ተመስገንን ሰማሁ ህልም። እኔ ግን ህልሜን ስነግርህ አንተ መስማት አትፈልግም። ለምንድን ነው እሱን የሰማሁት? ከማን ጋር በተገናኘ ነው እሱ የነገረኝ? ታዳላለህ ማለት ነው አንተ ታዳላለህ ማለት አይደል? አላዳለም። ከማን ጋር በተገናኘ ነው ህልሙን የነገረኝ? አሁን ነው ብያልኩሽ። ኦኬ ከፈጣሪ ጋር ስለሆነ ነው። አንደኛ ከፈጣሪ ጋር ነው፣ ሁለተኛ ከእኔ ጋር የተገናኘ ነገር ነው አይደል? ህልሙን የነገረኝ። አዎ መታኸኝ አለ። በጣም ተናድ የምር መስሎ በጣም ተናድጄ ነበረ። ግን እጅስ ላይ በህልም ነው አለ። ለአንቺ ነግሮች ነበር ይሄንን ህልም ዛሬ አሁን ከምናገሩ በፊት እሱ? አዎ እሱ ብቻ በቃ ጌታን እንቀበል ነው የሚለው። ኦኬ እሺ። አንቺ ምንድን ነው ያየሽው ህልም? ስለ ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ ማለት ነው። ኩርቱ ፌስታል ይዞ እቤት የመጣና ከዛ በር አንኳኩቶ እኔ ልከፍትለት ስል ሄደ። ከዛ በቃ ሽጉጥ ይተኮሳል ምናምን። ጠቅላይ ሚኒስትሩ ግን ለምንድን ነው እኔ ቤት የመጣው? አይ ቆይ በመጀመሪያ ህልሙን በመጀመሪያ ነገር ነገርኩህ እኮ ጠቅላይ ሚኒስትሩ ኩርቱ ፌስታል ይዞ እኔ ቤት መጣ። የእንግሊዙ ጠቅላይ ሚኒስትር ነው አይደለም? የኢትዮጵያ ነው መልክ አብይ አህመድ። እሺ። እና ግራ ገብቶኛል። ኩርቱ ፌስታል ቢጫዋል አይደለም የኢትዮጵያ እሱን ይዞ በሬን አንኳኳ። እኔ ደግሞ ጠቅላይ ሚኒስትሩ መጣ ብዬ በደህና ልብስ ለብሼ በር እስክከፍት ድረስ ደግሞ ጥሎኝ ሄደ። ከዛ በቃ በጣም ተናደድኩኝ። ከዚህ በፊት ህልም አይተሽ ታውቂያለሽ? እያወራሽ ነው? ህልም አይተሽ ታውቂያለሽ ከዚህ በፊት? ሄሎ ኤርሚያስ፣ ሁልቀን እነግራታለሁ ነው አለች። ስለ አንተ ሁልቀን ምናምን ከፍቼ ምናምን አንተ ላይ ብስዝገባ ህልሙን ስለነገረችኝ መልሰሽ ታስልኩ። ይሄን መንግስት ነገር አይፈታም። እሱ ለምንድን ነው የማይፈታው? ሰማኪ ነው ተመስገን ፕሊዝ። እኔ ለእናንተ ጊዜ ሰጥቼ ሳወራ ይቅርታ፣ ክፉ ነገር እንዳታናግሩኝ። እሷን ላወራት ጠቅላይ ሚኒስትር ማለት ከዛ በፊት አንቺ ህልም አይተሽ ታውቂያለሽ? እኔ አዎ ህልም ያለው በጣም ነው የማየው። ብታይ ከማን ነው ማን ነው ህልም የሚያሳየው? እንትን በቃ በጣም ሀብታም ሆኜ ነው የማየው። በጣም በቃ ዓለምን ሀገር ስሞራ ህልምን የሚያሳየው ማን ነው ነው እያልኩሽ። ማን ነው ህልም የሚያሳየው? እኔ ስተኛ ነው የማየው። እኔ ምን አቅልሃለሁ? ኦኬ ብዙ ጊዜ ምን ስትሆኝ ነው የምታየው? በጣም ባለስልጣን ሲሆን የዓለም ሚኒስትሮች መጥተው ሲያናግሩኝ ነው የማየው። እና በቃ እኔ እኮ በጣም ጥቃ ባለስልጣን መሆን ይመስለኛል። ስለዚህ ነው ጠቅላይ ሚኒስትሩ ፌስታል ይዘው የመጡት አንቺ ጋር? ኩርቱ ፌስታል እና በቃ ምን እንደፈለጉ አላውቅም። ግን ለብሼ እስከወጣ ድረስ ግን ጥለውኝ ሄዱ። እና ምን ትጠብቂያለሽ ከዚህ ህልም? እኔ እንጃ። እኔ ግን ባለስልጣን መሆን ይመስልሃል? አይ ነው አይደል? ይመስላል አይደል? ከዚህ ህልም ምን እንደምትጠብቂው አንቺ? እኔ እንጃ። ለምን መሰለህ ሳያናግሩኝ ነው የሄዱት። ለምን አላናገሩሽም? በር እስክከፍት ጥሎኝ ሄዱ። ረብሻ ነበር፣ ቶክስ ምናምን ነበረ። ምን ትጠብቂያለሽ ከዚህ ህልም ታዲያ? አላቅም። እኔ እንጃ። እኔም ያለ ሚኒስትሮች መጥተው ሲያናግሩኝ ያለው እና በቃ እኔ ደረጃዬ ከፍ ያለ ይመስለኛል። ኦኬ። ይሄ እንግዲህ አሁን ህልም ማን እንደሚያሳይ አታውቂም። አንቺ በእስልምና ሃይማኖት ውስጥ ነው ያለሽው። ህልም ከማንና ከምን በምን አይነት ሁኔታ ውስጥ ሰው እንዳለ ህልም እንደሚያልም አታውቂም። ስለዚህ ስለማታውቂ አሁን ይሄ ቅዠት ይባላል። ጥረተው እና በቃ እኔ ምንም ስልጣን የለኝም ማለት ነው። ቅዠት ይባላል። የህልሙ ምንጩን አታውቂም። አሁን እኛ መጽሐፍ ቅዱስ እኛ ክርስቲያኖች ስለሆንን የመጽሐፍ ቅዱስ አማኞች ስለሆንን በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር የእስራኤል ቅዱስ ልዑል እግዚአብሔር የክርስቲያኖች አምላክ የምናመልከው ዩኒቨርሱን ሰማያትና ምድርን በውስጡ ያሉትን ፍጥረታት ከአለመኖር ወደ መኖር ያመጣው ጌታ በባለፉት ትውልዶች በመጽሐፍ ቅዱስ በብሉይ ኪዳን እንደዚሁም በአዲስ ኪዳንም በህልም ይናገራል። አሁን አንቺ አታውቂውም፣ ግን አንድ ጊዜ እኮ ስለ ኢየሱስ በህልሜ አይቼው ነበረ እኮ። እሱን እኮ ንገሪ። እንደሱ አይነት ከሆነ በህልሜ አይቼዋለሁ። ግን እንዴት መሰለ፣ እኔ ግን ኢየሱስን ያየሁት ጥቁር ሆኖ ነው እንትን ቀይ አይደለም። በስዕል እንደምናየው ሳይሆን የሆነ ጠይም ነው። እሺ አዎ ኢየሱስ እኮ በህልሜ አይቼዋለሁ። ጥቁር ነው ግን ላይክ አፍሪካዊ ነው የሚመስለው። ችግር የለው። መልኩን ታዩ ንገሪኝ። ምን አለሽ አይተሽ? እሺ አንቺ እስልምና ሃይማኖት ተከታይ ነሽ? አዎ ምን አለኝ መሰለኝ? ምን አለሽ? ያያየሽ? አዎ ይሄ ነው ወይ ይሄ ነው አለ።
ወይ ይሄኛው ነው አለ በህልሜ ማለት ነው። ግን ጥቁር ነው። እኔ አሁን በህልሜ ብዙ እንትን አይቼ አውቃለሁ። ኢቨን ነቢዩ መሐመድንም አይቻለሁ። ኦኬ ምን አለሽ ኢየሱስ ስታዩ? ኢየሱስ ግን ይሄ ነው ትክክለኛው አለ። ምኑን እያሳየ ራሱ እምነቱ ይሄ ነው ያንቺ ሳይሆን ይሄ ነው ትክክሉ አለ። እውነትሽን ነው? የምሬን ነው። ኢየሱስ መሆኑን እንዴት አወቅሹ? ኢየሱስ ነኝ አለ። ኢየሱስ ነኝ አለ። እኔ አሁን ኢየሱስን የምስለው በጣም የሚያምር ነጭ ምናምን ነገር ነው፣ ግን እሱ ጥቁር ነው። እኔ ያየሁት ጥቁር ነው። ጥቁር ስለ በጣም ጥቁር ሳይሆን እጅስ ላይ በኢትዮጵያ ቀይ ዳማ እንደምንለው ሂዝ ኖት ዋይት ሂዝ ኖት ብላክ እንደዛ ነው። ምን ያህል ዘመን ይሆናል ካየሹ? በጣም 5-7 ዓመት ይሆናል። ትክክለኛው መንገድ ይሄ ነው አለሽ? አዎ አለ። ግን እኔ በቃ እንዴት እንደዚህ ይላል ብዬ በጣም ገረመኝ። እንደዚህ መሰለህ እኔ በጣም የሙስሊም አማኝ በጣም ሙስሊም አማኝ ነኝ እና ቁርአን ስቀራ ነው የምውለው ምናምን እና እንዴት እንደዚህ አለ ብዬ ገርሞኝ። ይህንን ህልም ምን ያህል ታምኘዋለሽ? እኔ እንጃ። እኔ ለምን መሰለኝ አትረሹ አረሳውም፣ ግን ትዝ ይለኛል። እኔ እኮ እንትና ነቢዩ መሐመድንም አይቻለሁ እኮ። ምን አለሽ መሐመድ ስታዩ? ምንም በቃ እሱ ቁጭ ብሎ ምናምን ነገር ገላቢያ ለብሶ ቁጭ ብሎ ተኝቶ ዝም ብሎ አየኝ እንጂ ምንም ነገር አላለሽም? አዎ፣ ግን ሲያየኝ በቃ አለቀስኩ በጣም። እስካሁን ራሱ ሳስታውሰው አለቅሳለሁ። ግን ምንም አላለሽም? አረ ምንም አላለኝም። በቃ እኔ በህልሜ እኮ እንትኖች እኮ ያዩኛል። ነቢያት ኢየሱስ ግን ብሎ ቆይ አድምጪኝ። ኢየሱስ ነኝ ግን ብሎ ያለ መጥቶ ምን አለሽ? እውነቱ ይሄ ነው መንገዱ ይሄ ነው አለ ማለት እሱን ራሱ ማለት ነው። አዎ መንገዱ ይሄ ነው አለ። ግን ነው ምልክ መንገዱ ይሄ ነው። ከዛ ምን አልፈራሽም? አይ በጣም ቁርአን ቀራው። እኔማ በቃ ይሄ ምናልባት ሊያሳስተኝ ነው ብዬ ቁርአን ቀርቼ ምናምን ነገር እንትን አልኩ። ግን አትረሹ መልሙን አረሳውም። ለምን መሰለህ? ኮንፊውዝድ አደረገኝ። እንደውም ምን ሆንኩ መሰለ? በቃ ሁሉም እምነት ውሸት መሰለኝ። ኢየሱስም በህልም ያየዋለው ነቢ መሐመድንም አያለው እና ሳስበው ቆይ ምን እየሆነ ነው አልኩኝ። አንዳንድ ሰዎች ለምን አንደበታችሁ እጃችሁ ግን አያርፍም? በተለይ በጌታ የሆናችሁ ማለት ነው። ታች በጣም ተራወጣችሁ። በጣም እንደዚህ አይነት ነገር በጣም ትንቀሽቀሹት አንዳንድ አማኞች በጌታ ብራዘር። እኔ በጋዝ የምሰራ ሰው እንዳይመስል እሺ። በጣም ነው የምትንቀሸቀሹት ታች ኮሜንት ላይ። በጣም ነውር እኮ ነው ወገኖቼ። ኮሜንት ላይ በጣም ነው የምትራወጡት። ምን ማለት ነው? እስኪ ተው እሺ ወገኖች። እኔ እኮ በጋዝ አይደለም የምሰራው እሺ። በጋዝ የሚሄድ መኪና አይደለሁኝ። የአምላክ የእግዚአብሔር መንፈስ በውስጥ ያለ ሰው ነው። ኦኬ አንተ ጋንንት ያለ እሺ። ኦኬ አብራችሁ ነው የምትኖሩት? እህታችን አይደለም። ስልክሽን ጽፊልኛለሽ? አንቺንስ ፈቃደኛ ነሽ ባወራሽ በውስጥ? አሎ ስልክሽን ጽፊልኛለሽ? ፈቃደኛ ነሽ በውስጥ ባወራሽ? ችግር የለም። ጻፊልኝ ሲዙ ተሜ ስልክ ላይ ስልክሽን ጻፊልኝ፣ እኔም ጽፍልሻለሁ። ያው ተሜ ስጥሽ ለተሜ ስለሰጠሁት የአንቺንም ጻፊልኝ። ተረጋጉ እንጂ የወንጌል አማኝ ወንድሞቼ ናቶቼ። ምንድን ነው የሆነ ቅልብ ልብ የሚያደርጋችሁ ነገር አለ አንዳንድ ሰዎች። ኧረ በጌታ ይሄ እኮ መንፈሳዊ ስራ ነው ብራዘር። አንተ አይደለም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ እህቴ። ኦኬ መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን የምንቀበለው። ልብ በሉ፣ አትራወጡ፣ አትናወጡ። እንደዚህ አይነት ነገር አቁሙ። በዓላማ ነው የምሰማቸው። እሺ ቴንክ ዩ። ተመልሰሽ ነይ። ስልካችሁን ጻፉልኝ። ካልሆነ እኔ እዚህ ጋር አቆምና ሌሎች ወንድሞች ኦኬ
የእናንተ ይቅርታ ሁሉ ቀን በጣም የሚደብረው እንዴ። ሰው አለመጻፍ እኮ ትችላላችሁ። ኮሜንት በቃ ዝም ብለህ መጻፍ አያስፈልግም እኮ ወገኖች። የግድ የመጽሐፍ እንትን አባዜ ሊጠናወታችሁ አይገባም። በቃ አለመጻፍ ትችላላችሁ እኮ መተው። እሺ ቴንኪዩ። እደግመዋለሁ። ቅዱስ የእግዚአብሔር መንፈስ ያለብኝ ሰው ነኝ። አንተ አይደለም ሊድ የምታደርገኝ፣ አንቺ አይደለሽም ሊድ የምታደርገኝ። ቴንኪዩ። ኦኬ ጻፊልኝ ተሜ ላይ በዚሁ ጻፊልኝ። ተሜ ስጣት የኔን እዛው ስላለ ማለት ነው። ጽፌልሃለሁ። አልመጣልኝም። ጽፈሽዋል እዛ ላይ? ጽፌልሃለሁ። ቴንኪው የኔ እህት። በቃ በውስጥ ደውላችኋለሁ። አሁን ደውላችኋለሁ። ኦኬ። ስለዚህ ከገስት ላይ ውረዱ፣ እኔ አወራችኋለሁ። ችግር የለም። እኔም ከዚህ ገስት ላይ እንዳለው አወራችኋለሁ፣ ደውላችኋለሁ። ተመስገን አውራ። እሺ በውስጥ ላውራችሁ። አብሽር በቃ ያራዳል። በቃ ስለ ኢየሱስ በደንብ ተነግረናል። በጣም ነው በውስጥ እናወራለን። በቃ መጣሁ፣ እደውላችኋለሁ። መጣሁ። እመቤቴ የተባረከ። ኦኬ ወገኖች፣ ቢኒያ ወንድምነት አለ እንዳልክዬ አላችሁ? አለሁ እንዳልክ። በቃ እናንተ ቀጥሉ፣ እኔ ያለሁኝ እዚሁ ገስት ላይ ሆናለሁ። እነሱ ልደውላቸው። ቴንኪው። እግዚአብሔር ዓላማ አለው። ቴንኪው። ተባረከ ወንድሜ ሩዬ። ጌታ ይባርከህ። በዚህ ያላችሁ እንዳልክ